100 እጥፍ በዛችው ዓመቱ እኮ ያው ነው። ዝናብ እንደዘነበ አይነግረንም። በዛችው ዓመት 100 እጥፍ አፈር። ዘሪ እንደ ባሕር አሸዋ ይሆናል፣ ዘሪ እንደ ከዋክብት ይበዛል ተብሎ ሰውየው አንድ የለም። በጌታ በኢየሱስ ስም አንድ ነገር ጸልያለሁ። በዚህ ምድር ላይ መኖር ብቻ ሳይሆን ሀገርን የሚያኖሩ ወጣቶች ከዚህ ይነሱ። ይሄን ለእናንተ ለማወጅ ቆሜያለሁ። በጌታ በኢየሱስ ስም ሮቦት አለ። ከፊት ለፊታችን እግዚአብሔር ስላለው ስላዘጋጀልን ለእያንዳንዳችን ስለሚበቃው ካለንበት ካሰብነው ከምንጠብቀው በላይ እግዚአብሔር መልካም ነው። ስለ እግዚአብሔር መልካምነቱን የምታምኑ ስንቶቻችሁ ናችሁ? ክብር ለጌታ ይሁን። ሃሌሉያ። ሁላችሁ መጽሐፍ ቅዱስ የያዛችሁ ዘፍጥረት ምዕራፍ 26 ከቁጥር 18 እስከ 22 ያለውን ቃል ለቃሉ ክብር በመስጠት ቆመን አብረን እናነባለን። ዘፍጥረት 26 ከ18 እስከ 22 ይስሐቅም በአባቱ በአብርሃም ዘመን ቆፍሯቸው የነበሩ የውሃ ጉድጓዶች ደግሞ አስቆፈረ። አብርሃምም ከሞተ በኋላ የፍልስጤም ሰዎች ደፍኗቸው ነበሩና አባቱም ይጠራቸው በነበረው ስም ጠራቸው። የይስሐቅ ሎሌዎች በሸለቆ ውስጥ ቆፈሩ፣ በዛም የሚመነጭ የውሃ ጉድጓድ አገኙ። የገዴራ ሀገር እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ስሉ ተከራከሩ። የዛችንም ጉድጓድ ስም ኤሰቅ ብሎ ጠራት፣ ለእርሷም ስሉ ተጣልተዋልና። ሌላ ጉድጓድም ማሱ፣ ስለ እርሷም ደግሞ ተጣሉ፣ ስሟንም ስጥና ብሎ ጠራት። ሶስተኛዋ ክርክር በረታ። ክርክር ብዙ ነው፣ እሱም ደግሞ ጨካኝ ነው። ገፊ ብዙ ነው፣ እሱ ደግሞ አይቆምም። By the way, this is the secret of success. በሕይወታችን የተለየ ቦታ ለመድረስ እናስብ። በማንኛውም የሕይወት ፈርጅ this is the principle. ገፊ አለ፣ ተቃዋሚ አለ፣ ተከራካሪ አለ፣ የኔ ነው ባይ አለ። wherever you go easy way የለም ዓለም ላይ። ግን determination ጭካኔ አለ፣ የመሄድ ተስፋ ያለ መቁረጥ፣ የመራመድ፣ የተሻለ የማየት፣ የተሻለ የማሰብ፣ የተሻለ የመመልከት፣ እንዲህ ሳይሆን እንዲህ መሄድ። ከዚያም እልፍ ብሎ ሶስተኛ ዙር ነው። ሌላ ይላል። እኔ በጣም ትርጉም ይሰጣል። ሌላ ትላንቱ አይደለም፣ የድሮ አይደለም፣ ይሄ የጠዋቱ አይደለም፣ ሌላ ነው። ይሄ ሌላ ምዕራፍ ነው። ብዙዎቻችን ችግራችን ይሄ ነው። ትላንትና ምናልባት መልካም የነበረን ብዙ ነገሮች አሉ። ኢቫፖሬት ሲያደርጉ ከእጃችን ሲወጡ በእኛ ድካምም ይሁን በጠላት አሰራርም ይሁን በእግዚአብሔር በምንም ይሁን በቃ ያን ስናጣ እዛው ደቀን እንቀራለን። ሌላ አለ። እስቲ ባካችሁ ሌላ በሉ። ሌላ አለ። ሌላ አለ። ሃሌሉያ። ይህ ጭካኔ ውስጣችን መግባት አለበት። ሌላ አለ። ሌላ ጉድጓድ
አስቆፈረ። ይህ ደግሞ ሌላ ነው። ሌላ እንደመሆኑ መጠን አካባቢው ጸጥ ብለዋል። ደግሞ ይሄ የጠላት እጅና አቅም ሊደርስ የማይችል ፍሪዞን ነው። ዲቫይንሊ ፕሮቴክት የተደረገ ጠላት ምንም ጉልበት ብኖረው፣ ምንም አቅም ብኖረው፣ ምንም ገንዘብ ብኖረው፣ ዘመድ ብኖረው፣ አዝማድ የተፈለገ ሲስተም ብኖረው እንዳያልፍ ሄሎ ለባህር ገደብ ያበጀ እግዚአብሔር ለጠላቶቻችን ገደብ ያበጃል። እስቲ አሜን የሚል ሰው ገደብ አለው። ሃሌሉያ ገደበው። እሱ ግን ድንጋጤው አለቀቀው። ተራራ ላይ ሳይወጣ ቀራል። ይወጡ ነው አደረ። የሉም። ጠበቀ። የሉም። አንድ ቀን፣ ሁለት ቀን፣ ሶስት ቀን፣ ሳምንት የሉም። የሉም እኮ አይ አለ። እንግዲህ ለዚች የተለየ ስም እናውጣ አለ። የተለየ ስለሆነች የክርክሩ የጩኸቱ ሳይሆን ልዩ ፕሮፌቲክ ስም ያስፈልገዋል አለ። ከዚህ የተነሳ ምን አለ? ሮሆቦት አለ። ከዛ በኋላ ማን እንደዚህ አለ? እንግዲህ አሁን አለ። ይሄ ሌላ ምዕራፍ ነው። ባይዘው በቤታችሁ እንደዚህ ይጀምራል። አሁን አለ ምን እግዚአብሔር አሰፋልን። አሁን እዚህ ብቻ አይደለም አለ፣ በምድር ሁሉ በጌታ በኢየሱስ ስም የመብዛት ሕግ ከፊት ለፊታችን አለ። እጃችሁ ወደ ላይ አንሱ። በኢየሱስ ስም በሉ። ከፊት ለፊቴ ሮሆቦት አለ። ጠላት የማያገኘው፣ ጠላት ሊተናኮል የማይችል፣ የአመፅ እጅ የማይገባበት፣ የክፉ እጅ የማይገባበት፣ ማንም የማይደርስበት የተለየ ግዛት፣ የተለየ ድንበር ስሙ ሮሆቦት የሆነ ከፊት ለፊት አለ። አልቆምም፣ እሄዳለሁ፣ እሄዳለሁ፣ እሄዳለሁ። ታላቅ እልልታና ጭብጨባ ለዚህ ጌታ። እግዚአብሔር ይህን ቃል ይባርክልን። ዛሬ በዚህ ቃል የተለየ ነገር እናያለን። እግዚአብሔር ለዚህ ሕዝብ ከፊት ለፊቱ እኔ እንዳለው ከፊት ለፊቱ ትልቅ አሰራር አደራረግ የሚደነቅበት የሚገረምበት አሰራር እንዳለ ካጣው ከእጁ ከወጣው ከተዘጋበትና ከተያዘበት ነገር በላይ አይኑን እንዲያነሳ ጉዞ እንዲጀምር ይሄን ለእናንተ ለማወጅ ቆሜያለሁ። በጌታ በኢየሱስ ስም ሮሆቦት አለ። በጌታ በኢየሱስ ስም ሮሆቦት አለ። የስብከተ ርዕስ ራሱ ነው ሮሆቦት የሚለው ቃል ኦሪጂናል ዋና መጽሐፍ ቅዱስ የተጻፈበት ብሉይ ኪዳን በዕብራይስጥ ነው የተጻፈው። በዕብራይስጥ ቃል ሮሆቦት የሚለው ቃል ኦፕን አንሊሚትድ ስፔስ ማለት ነው። ገደብ የለሽ ሰፊ ስፍራ። ባይዘው በምድር ላይ ገደብ የሌለው ስፍራ የለም። ገደብ የሌለው ራሱ ነው ሮሆቦት የድል ዜና ነው። ሮሆቦት የመስፋት ቋንቋ ነው። ሮሆቦት የተስፋ ዜና ነው። ሮሆቦት ሃሌሉያ የመብዛት ትንቢት ነው። ሮሆቦት የማሸነፍ የውጤታማነት የመስፋት የማደግ የእረፍት ሰበር ዜና ነው። ሃሌሉያ ሮሆቦት አለ ከፊት ለፊታችሁ። ምንድነው ዛሬ የኛ ሮሆቦት? አንድ ነገር አምናለሁ። ክርስትናም ከማይጸን ወደ መቃብር የሚደረግ ጉዞ አይደለም።
ክርስትና ዘላለማዊ የሆነ የእግዚአብሔር አሰራር፣ እግዚአብሔር በምድር ሲያኖረን ሰማይ ዘላለማዊ ቤታችን ነው። በዚህ ምድርም ደግሞ በሱ ታምነን በሱ ጸጋ፣ በሱ ኃይል፣ በሱ አቅም፣ በሱ ቃል፣ በሱ መንፈስ የምንሰራቸው፣ የምንወርሳቸው፣ የምናደርጋቸው፣ የምናከናውናቸው በሱ እጅግ ብዙ ስራዎች ከፊት ለፊታችን አሉ። እጅግ ብዙ ያልና ይገባል፣ ያልናስብ ይገባል። ዳዊት ሲናገር እንደዚህ አለ 18:19 ላይ ወደ ሰፊ ስፍራ አወጣኝ። ሃሌሉያ! ወዴት አወጣኝ? ወደ ሰፊ ስፍራ አወጣኝ። ከዛ በኋላ ምን አለ? ወዶኛልና። ዳዊት በጠባብ ቦታ የተሰቃየ ሰው ነበር። ግራ የገባው ቻሌንጅ ውስጥ ያደገ፣ በማለዳው የእግዚአብሔር ቃል የመጣለት ያን ቃል በማይመስል እጅግ የከፋ ውጣ ውረድ የበዛበት፣ ለሕይወቱ ያዘነበት፣ መወለዱን የጠላበት፣ በእኔና በሞት መካከል አንድ እርምጃ ቀረ ብሎ በራሱ ላይ እስኪናገር ድረስ እግዚአብሔር በቤቴ ሊያደርግ ያለው አልገባኝም ብሎ ግራ እስኪጋባ ድረስ አንድ ቀን በዚህ ጨካኙ ሳኦል እጅ እጠፋለሁ ብሎ ያሰበ ሰው ቀን ስመጣ እንደዚህ አለ፣ ወደ ሰፊ ስፍራ አለ። ሃሌሉያ! ወገኖቼ አሁን ያላችሁበት ቦታ አይደለም ለኔ ትልቁ መልእክት። ከፊት ለፊታችሁ ሰፊ ስፍራ ምን እንደሆነ አላቅም። ያንቺን የእያንዳንዳችን ሊለያይ ይችላል። ግን እግዚአብሔር በሕይወታችን ሊሰራ ያለ ታላላቅ አጀንዳዎች ከፊት ለፊታችን አሉ። ታላላቅ አጀንዳዎች። ወደዛ እንዴት ነው መድረስ የምንችለው? እሱን አሳያችኋለሁ። እንዴት ነው ወደዛ ወደ ረሆቦቶቻችን የምንደርሰው? እግዚአብሔር ወዳዘጋጀልህ ቤተሰባዊ ረሆቦት፣ ግለሰባዊ ረሆቦት፣ ቤተ ክርስቲያናዊ ረሆቦት እንዴት ነው መድረስ የሚቻለው? እንዴት ነው እዛ የሚደረሰው? እንዴት ነው የደረሰው ይስሐቅ? ይስሐቅ ማን ነው? ይስሐቅ የእምነት ልጅ ነው። ይስሐቅ የአብርሃም ልጅ ነው። ይስሐቅ ኢየሱስ ክርስቶስ ሊወለድበት ያለ ዘር ነው። ይስሐቅ በሰማይና በምድር ትውልድን ሊጠቀልል ያለ የዘላለም ሐሳብ በዚህ መስመር እግዚአብሔር እንዲገለጥ ያሰበ የኪዳን ቤተሰብ ሰው ነው። የትልቁ የእግዚአብሔር አጀንዳ የሆነ ትኩረት የሆነ ሰው ነው ይስሐቅ። ግን አመጣጡን ራሱ ስናይ ነገሮች እንካ በእንካ አልነበሩ። ቨሪ ቻሌንጂንግ። እሱ ራሱ የመጣበት ስንመለከት አባቱ ግራ ተጋብቶ ስንት ዓመት ጠብቆ ነገር አልሆን ብሎ ወደ ገረድ ገብቶ በመስኮት ሌላ ልጅ ወልዶ በስንት መጠበቅ፣ ዘሪ እንደ ባህር አሸዋ ይሆናል፣ ዘሪ እንደ ከዋክብት ይበዛል ተብሎ ሰውየው አንድ የለው። የአንዳንድ ጊዜ ባይዘው እኔ ይገርመኛል እግዚአብሔር አሰራር። ይባቃችሁ ሰዎች ሲናገሩ ነገሮችን ሁሉ ከጌታ ጋር ሲሄዱ አልጋ ባልጋ ነው መንገዱ የሚሉት። ለጌታ ራሱ እኮ መንገዱ አልጋ ባልጋ ለሆነም ዓለም ላይ ይሄ የእምነት አባት እኮ ትልቅ ሰው ነው። ይሄ አብርሃም ጂያንት ግራ ገባው። በዚህ መካከል ነው የተወለደው ይስሐቅ። እኔ የሚገርመኝ ሌላ ነገር ላንሳ። የአባቱ ችግር የልጁ ችግር መሆኑ ደግሞ ይሄ አንዳንድ ጊዜ በዘመናችን በቃ ቀንበር ሊስበርልህ እየተሻገረ የመጣ የቤተሰብ እርግማን ምናምን ባይዘው ሁሉም ታገኛለህ አብርሃም ላይ። እሺ እሱ ልጅ አጣ አይደል? አብርሃምም ይስሐቅም ራሱ ምዕራፍ 26-25 ላይ ገብታችሁ አንብቡ። ምስቱ አነቀችው እኮ 1 ዓመት የለም፣ 2 ዓመት የለም፣ 3 ዓመት የለም፣ ልጅ ካልሰጠኝ አለችው።
ኪታምታ ልጅ ካልሰጠኛ ምን ያርገ ሰውዬ? ግን አንድ ነገር ጨከነ። ምን አደረገ? ይሄ የአባቴ የተዋረድ የቤተሰባችን ችግር ነው፣ አባቴም እኮ ደሙ ምናምን ነው ናት አላለም። እግዚአብሔር ጋር ሄደ፣ ጸለየ። እግዚአብሔር ሆይ አለ፣ ከአባትና ከእናቴ ታሪክ አንተ ትበልጣለህ፣ ከዘራችን ታሪክ አንተ ትበልጣለህ። ይሄ ሲወርድ ሲዋረድ የመጣ ቤተሰባችን ላይ ቪሸስ ሰርክል የሰራ እኔ ስበርልኝ አለ። እግዚአብሔር ሰማው፣ ልጅ ሰጠው፣ አለፈ። ምዕራፉ ጋር ገባ። አሁን ያነበብነው ቦታ 26 መጣ። 26 መጣ ደግሞ ሌላ ችግር ደግሞ ፈጦ መጣ። ምንድነው ችግሩ? ነበር በጣም ይሄ ሀገራዊ ችግር ነው፣ ቤተሰባዊ ብቻ አይደለም። ምን ይላል መጽሐፍ ቅዱስ? በምድርም ቀድሞ አብርሃም ስሙ መጥቷል። አሁንም በአብርሃም ዘመን ከሆነው ይላል። ይሄም ባይዘው ሌላ የችግር ቀለበት ነው። በአብርሃም ዘመን ከሆነው ራብ ላይ አብርሃም ዘመንም ሆነዋል። አሁንም ይስሐቅ ዘመን መጥቷል። ያ የትኛው? ይሄ ረሃብ። ከዛ በኋላ ምንድን ነው የሚለው? ራብ ላይ ይላል መጽሐፍ ቅዱስ። ሆን ብሎ ነው ያን የሚጠቅሰው። በዛ ላይ ነው ይላል። ከስር አስቀምጧል። ምን ሆነ ይላል? ምን ሆነ? ራብ ሆነ ይላል። ይስሐቅ ነው አሁን። ይስሐቅም ወደ ፍልስጤም ንጉሥ ወደ አቢመለክ ወደ ገረራ ሄደ። ይህ በጣም የሚገርም ነገር ነው። እዚህ ጋር አሁን የክዳን ሰው ነው ይሄ ሰው። እግዚአብሔርን የሚጠብቅ ሰው ነው ይሄ ሰው። እግዚአብሔርን የሚፈልግ ሰው ነው ይሄ ሰው። ምን ሆነ? የማይችለው ተፈጥሮን አስታኮ ውስብስብ ነገር መጣበት። ምንድነው እሱ? ከፍተኛ ረሃብ፣ ከብት። ይሄ ሰው አርብቶ አደር ነው፣ አራሽ አይደለም። ከብቶች ሊያልቁበት ኃይለኛ የኢኮኖሚ ክራይስ ውስጥ ገባ። ይባቃችሁ አንድ ነገር አትስሙ። ጌታ ስላላችሁ መከራ ችግር ውስጥ አታልፉም የሚሉ ሰዎችን አትስሟቸው። ስለዚህ you are in the world፣ ዓለም ላይ ነው ያለው። ሌላ ደግሞ ባዘው በጣም እንፈራለን እኛ። በቃ የሆነ ችግር አለ እዚህ ቤተሰብ የጌታ ሆነው ነው የጌታ ሆነው እንዴት እንደዚህ አይነት በተለይ አገልጋይ ሆነው ጌታ እኮ አለ፣ ሁሉን የሚችል ጌታ። ኧረ ተረጋጉ በእናታችሁ፣ ማጣቁትን አታውሩ። ካልገባችሁ ዝም በሉ፣ ከቻላችሁ ጸልዩ። ካልገባችሁ ሰዎች በሚያልፉበት ነገር ውስጥ ሌላ መከራ ሌላ መስቀል አትሁኑባቸው። ኃጢአት ስለሰራ አይደለም ይሄ ቤተሰብ፣ ልዩ እርግማን ስላላባቸው አይደለም ይሄ ቤተሰብ። ከልጅ ጀምሮ በዚህ ነገር ውስጥ ባይዘው this is a challenge የዘመናችን ሰዎች። ይሄ እንደዚህ አይነት የሆነ ቪሸስ ሰርክል ውስጥ በሚያልፉበት ጊዜ እዚህም ይገባሉ፣ እዚህም ይገባሉ፣ እዚህም ይገባሉ። ፍርሃቱ አለ። ቁሙ። ትልቅ የይስሐቅ ስህተት ምን አደረገ? ለልጅ እግዚአብሔር ጋር እንደሄደ ለድርቁ እግዚአብሔርን ስጠይቅ አታዩም። የለም ጸሎት። አገኛችሁ? የሆነውን ነገር አመጣ። እሺ ልጅ በጊዜ ያለ መምጣት አባቱ ጋር ነበር። ያንም ማንን ጠይቆ አለፈ? እግዚአብሔርን ጠይቆ አለፈ። በአብርሃም ዘመን የመጣው ራብ ነው። አሁን ደግሞ ምን ሆነ መሰላችሁ? እግዚአብሔርን ቆይ አለና የአባቱን ታሪክ ማጥናት ጀመረ። የአባቱን ታሪክ ሲያጠና አገኘ the same thing። የአባቱ ታሪክ ምንድነው ቢለው አብርሃም ለራቡ ወደ ሸሽቷል ይላል፣ ወደ ግብፅ። አሜን አለ። እግዚአብሔር ኮፒ ፔስት ቪዥን የለውም። እግዚአብሔር ስሙኝ ባካችሁ፣ እግዚአብሔር በግላችሁ በቤታችሁ እንዲገለጥ
ለሌላ የሆነው መንገድ ለኔ ይሆናል ብለህ ስፔሻል የሆነ ጋይዳንስ ከእግዚአብሔር ሳትቀበል አትግባበት። ይስሐቅን የመታው አንዱ ይሄ ነው። ዕቃዎችን ሸከፈ፣ አነሳ፣ ተነሶ አለ። ለምን? አባቴ እኮ ሸሽቶ። ታሪኩን ደግሞ ጨርሶ እኮ አላነበበም። አጋር የምትባለው ቤቱን ያመሰችው ግብጽ በሄደ ጊዜ ነበር። ባይዘው ወደሱ የተገባቸው የምስጢር ታውቃላችሁ። ይህም ፈተና አላነበበም። እሱ ማምለጡን ብቻ ነው፣ እሱ መሄዱን ብቻ ነው። አንዳንድ ጊዜ ያለ እግዚአብሔር ፈቃድ የሚነድባቸው መንገዶች ሌላ ኤክስትራ ችግር ውስጥ ይከቱናል። ከዛ በኋላ ምን ሆነ? ካለበት ቦታ ነቅሎ ተነሳ። ገሬራ የሚል ሀገር ላይ መጣ። የሀገሩ ንጉሥ አቢመሌክ ይባላል ይላል። ምን ሆነ? እዛ ስደርስ እኔ እግዚአብሔርን ደግሞ እዚህ ጋር ውለታው ነው ያለው። አንዳንድ ጊዜ ለድካማችንና ለምኞታችን ለውሳኔያችን በቃ አይሰጠንም፣ ይራራልናል። መጽሐፉ ሲናገር ምን ይላል? የሚራራላቸው ይመራቸዋል ይላል። ከዛ በኋላ ምን ሆነ? እግዚአብሔር መንገዱ ላይ ቆመ። አልተወውም ለምክሩ፣ አልተወውም ለሐሳቡ፣ አልተወውም ለፍርሃቱ፣ አልተወውም ለውሳኔው። መንገዱ ላይ ቆመና ወዴት እየሄድኩ ነው አለ። ከይላ ነው ይሄ። ወዴት ነው አለ ይስሐቅ። በአራታም እንዳለ ሀገሩ ነዷል፣ መኖር አንችልም አለ። ወዴት ትሄዳለህ ታዲያ? ወደ ግብፅ አለ። አንድ ነገር ሆነ። እግዚአብሔርም ለይስሐቅ ተገለጠለት። እግዚአብሔር ዝናብ አዘነበ አይልም። እግዚአብሔር ለይስሐቅ ተገለጠለት ነው የሚለው። ምንድነው ችግሩ? አሁን ዝናብ ነው እኮ የግድ እኮ እግዚአብሔር መገለጥ ራሱ አያስፈልግም። ምን ከመጣ? ዝናብ ከመጣ በቃ አለቀ እኮ ችግሩ። ወደ ቤቱ መለሳል፣ በቃ ይኖራል። አንዳንድ ጊዜ እግዚአብሔር መልሱ እዚህ ሆኖ ያዞረናል። ምን ይላል? ተገለጠለት። እና አንድ በረከት ልባርካችሁ ዛሬ። ከችግራችሁ ውጡ ምናምን ብዬ የሆነ ነገር ውስጥ አላስገባም፣ ግን ከችግሪ በላይ የሆነ እግዚአብሔር ባለበት ቦታ ይገለጥልህ በናዝረቱ በጌታ በኢየሱስ ስም። እሱ ዛሬ በቃሉ ሊገለጥ ነው ወደ አንተ የመጣው። ዛሬ በመንፈሱ ሊገለጥ ነው ወደ አንተ የመጣው። ዛሬ እንደ ይስሐቅ ልናገር ነው የመጣው። እግዚአብሔር ይገለጥላችሁ፣ እግዚአብሔር ይገለጥላችሁ። ውረድ አለ። አሁን አትውረድ አለ። ኧረ ዝናብ ተዋለ። እሱ ለደይ ምንድነው አለው? አሁን እኮ ችግሩ እንደመዘላቸው ደግሞ ይሄን አስቡ። ከሀገሩ እኮ ሰውየው ነቅለዋል። ይሄ ደግሞ የሰው ሀገር ነው። ቶሎ ልንገራቸው። አሁን ከፊት ለፊቱ ሮቦት ያለው ይስሐቅ ሮቦት ጋር ለመድረስ ያለፈባቸው ከፍታዎች፣ ያለፈባቸው መንገዶች፣ ወደ ሮቦቶቻችን እኛንም የሚያደርሱን አንደኛ የእግዚአብሔርን ቃል ከእግዚአብሔር አንደበት መስማት ነው። የእግዚአብሔር ቃል። እስቲ የእግዚአብሔር ቃል በሉ። እስቲ የእግዚአብሔር ቃል በሉ። ይኸውና ተመልከቱ። ተቀመጥ፣ እኔ በምል ምድር ተቀመጥ እንጂ አለው። በዛችም ምድር ተቀመጥ አለው። ከዛ በኋላ ቁጥር 3 ተመልከቱ። እግዚአብሔር ከ5 የሚበልጥ ተስፋዎችን ለይስሐቅ ይገባል። ችግር ውስጥ ነው ያለው። አካባቢው ረሃብ ነው። የሰው ሀገር ነው። ዝናብ የለም። ዝናብ አዘነበ የለም። አላነበብኩም፣ ግን የገባለትን ተስፋዎች ልንገራችሁ። አንደኛ እንደዚህ አለው፣ ካንተ ጋር ይሆናለሁ። ከማን ጋር ይሆናለሁ? የፈለገ ነገር ሊለዋወጥ ይችላል፣ ሊደርቅ ይችላል፣ ሊበላሽ ይችላል፣ ነገሮች ቦታቸውን ሊለቁ ይችላሉ። ግን ሁሉን የሚለውጥ እግዚአብሔር እኔ ከማን ጋር አለው? ካንተ ጋር አለው። ሁለተኛ እግዚአብሔር እንደዚህ አለው። ምንድነው እግዚአብሔር ያለው? እነዚህን ምኖች ምድሮች አለ። ምድር ብቻ አይደለም ባይዘው ምድሮች አለ። ሰጪና ነሺ ነኝ አለ።
የፈጠርኩ እኔ ነኝ አለ። እነዚህን ምድሮች ላንተ ብቻ አይደለም ለማ ለዘርህም ምን አደርጋለሁ እሰጣለሁ። ክብሩን እሱ ይውሰድ። ሶስተኛ ለአባቴ ለአብርሃም የማልኩለትን መሐላ ምን አደርጋለሁ አጸናለሁ። የኪዳን አምላክ ነኝ፣ አልተውም። አትፍራ አትፍራ። በምታየውና በምትሰማው በምታልፍበት ሁኔታ አትፍራ። እኔ የኪዳን አምላክ ነኝ። አራተኛ እንደዚህ አለ፣ ዘሬን እንደ ሰማይ ከዋክብት ምን አደርጋለሁ አበዛለሁ። መብዛት አለ ከፊት ለፊት ያለ የከበበ አይገልህም። የሚያስፈራ ከቀየ ያባረረ አያጠፋህም። እኔ ልንገር ያለው እኔ ገና አበዛሃለሁ፣ እኔ ገና አሰፋሃለሁ። ዛሬ ምናልባት በብዙ ነገር ልንከበብ እንችላለን። ብዙ ቻሌንጅ ውስጥ ልናልፍ እንችላለን። በብዙ ክራይስ ውስጥ እግዚአብሔር ለዋጭ ነው። እግዚአብሔር ለዋጭ ነው። እግዚአብሔር ነገሮችን ይቀይራል። ክብር ለማን ይሁን? ለእግዚአብሔር ለአምላካችን ለዘለዓለም ክብር ይሁን። እግዚአብሔር ለዘለዓለም ክብር ለስሙ ይሁን። አሁንም አምስተኛ የምድር አሕዛብ በዘርህ አንተ መባረክ ብቻ አይደለም የበረከት ዘር ትሆናለህ። አሕዛብ እንኳን በአንተ ይባረካሉ። አብርሃም ቃልን ሰምቶ ነበር፣ ፍርዴን፣ ትእዛዝን፣ ሥርዓትን፣ ሕጌን ጠብቋልና ብሎ በተስፋ ስሞላው እናያለን። ስለዚህ ወደ ሮቦቶቻችን ከፊት ለፊታችን ብርሃን አለ። ከፊት ለፊታችን ተስፋ አለ። ከፊት ለፊታችን የእግዚአብሔርን ሐሳብ በስፋት የምንሰራበት ሄሎ አዲስ ምዕራፍ አለ። ከፊት ለፊታችን መንፈሱን ተሞልተን ቃሉን ተሞልተን ለዘራችን፣ ለቤተሰባችን፣ ለዓለም ሁሉ በበረከት የምንተርፍበት በቻሌንጅ መካከል፣ በመገፋት መካከል፣ በጥያቄ መካከል እግዚአብሔር ያዘጋጀልን ቦታ አለ። ወደዛ እንሄዳለን። ክብሩን እግዚአብሔር ለዘላለም ይውሰድ። ልባችሁ አይውደቅ። ምን ይላል ቀጥሎ? ይስሐቅም በገሬራ ተቀመጠ። ኦኬ አለ። በቃ ማለት መቀመጥ ማለት መሰላችሁ? ችግር ስለሌለ አይደለም። ሁኔታ ምቹ ስለሆነ አይደለም። ስለማያስብ አይደለም። ስለማይደነግጥ አይደለም። ነገር ግን የሰማው ቃል ከከበበው ይበልጣል። ከሰማው ይበልጣል። ከሚያስደነግጠው ይበልጣል። ከሚከታተለው ይበልጣል። ምን ሆነ? ተቀመጠ። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራ ስጋትም ያርፍ። ፕራናማ ያዶነ ያዶዳ ትዝላችኋል። መርዶኪዮስ ሞት ታውጆለታል፣ ይሰቀል ተብሏል። ጠዋት ተነሳና በሱ ላይ ሞት የታወጀበት ደጅ ላይ ያለ ፍርሃት ተቀምጦ ነበር ይላል። ዘጭ ብሎ የሰማ በጌታ በኢየሱስ ክርስቶስ ያው ስም ይሄ የእምነት መቀመጥ፣ ይሄ የመታመን መቀመጥ፣ ይሄ አልፎ የማየት መቀመጥ፣ ይሄ እግዚአብሔርን ሰምቶ የመቀመጥ ይሄ መንፈስ በኢየሱስ ስም በእናንተ ውስጥ ይሆን። ይሄ ነው ወደ ሮቦት የሚያደርስ። ሮቦትን የቀደመው ይሄ ነው። ይሄ ነው። ይሄ ነው። ይሄ መንፈስ ነው። በቃ ሁሉን ነገር ቀይር ያለው ለዚህ ነው ያለቀስከው እንካ፣ ለዚህ ነው ያለቀስከው እንካ፣ ለዚህ ነው ያለቀስከው እንካ፣ ለዚህ ነው ያለቀስከው በቃ አላለው። የሰጠው ቃል ነው። የሰጠው ምንድነው? ቃል ሰጠው። የእግዚአብሔርን ቃል ያዙት። በጨለማ ውስጥ ብርሃን ነው። በሞት መካከል ትንሣኤ ነው። በአይቻልም ውስጥ ይቻላል ነው። ክብር ለማን ይሁን?
ክብር ለማን ይሆን? የእግዚአብሔርን ቃል ያዙት። የእግዚአብሔርን ቃል ያዙት። የእግዚአብሔርን ቃል እኔ በምልህ አንተ በምትለው አይደለም አለው። በዚች ምድር ተቀመጥ። በጌታ በኢየሱስ ስም እኔ አንድ ነገር ጸልያለሁ። በዚህ ምድር ላይ መኖር ብቻ ሳይሆን ሀገርን የሚያኖሩ ወጣቶች ከዚህ ይነሱ። ትውልድን የሚያኖሩ ሀገርን የሚያኖሩ ሄሎ የመንግስትን ተስፋ የሚያደርጉ አይደለም፣ የመንግስታት ተስፋ የሆኑ ሃሌሉያ። በውስጣቸው እግዚአብሔር ባስቀመጠው ራእይ፣ በውስጣቸው እግዚአብሔር ባስቀመጠው ክህሎት፣ በውስጣቸው እግዚአብሔር ባስቀመጠው አይን በጌታ በኢየሱስ ስም የቤተሰብ፣ የሀገር፣ የመንግስት ተስፋ እስቲ ባካቸው አሜን የሚል የዓለም ትልቁ ሀብት ባይዘው ወርቅ አይደለም። እዚህ ጦሶ ተራራ ስር ያለ ምናልባት ዳይመንድ አይደለም። የኢትዮጵያ ተስፋ፣ የኢትዮጵያ ትልቁ ሀብት አንተ ነህ። ባይዘው ይሄ እስኪገባን ድረስ የኛ ችግር ይቀጥላል። መሬት ውስጥ ያለው አይደለም። ይዶና አንድ ጊዜ አንድ ታሪክ አነብ ነበር። ሆላንድ ክብሪት መስራት የሚችል ሮ ማቴሪያል የላትም ይላል። ክብሪት ሌላ ነገር አይደለም። ክብሪት የለም፣ ምንም ነገር የለም። ግን በዓለማችን በኢኮኖሚ 15ኛ ናት። በጣም አድቫንስ ያደገች ሀገር ናት። ጃፓን የምታየው ኤሌክትሮኒክስ ሁሉ የነሱ ናቸው። መኪናዎች ምን ውስብስብ ነገሮች የላቸውም አሉ። ብርቅ ነገራቸው ምንድነው ያላቸው? ጃፓኖች በጣም አሳ አላቸው። የነሱ የሆነ ትልቅ የአሳ ገበያ አላቸው፣ ለዓለም ያቀርባሉ። ከዛ ውጭ ግን የምናቸው መኪናዎች ሁሉ ሮ ማቴሪያሉን ገዝተው ነው። ሰምተሃል? ምንድነው የነሱ ሀብት? የነሱ ሀብት መሬት ስር ያለው ሳይሆን በመሬቱ ላይ የሚሄድ ሰው። ሁለተኛው ምንድነው የሆነው? ወደ ሮቦት ለመድረስ በጣም የሚገርመኝ ነገር ይሄ ነው። ለሥራ ያለው ልብ ተመልከቱ። መጽሐፍ ቅዱስ ሲናገር እንደዚህ ይላል 12 ላይ ተመልከቱ። ይስሐቅም በዛ ምድር፣ ይሄ ደግሞ ኦድ ነው። ይስሐቅም በዛ ምድር ምን ሆነ? ዘሪን ዘራ ይላል። በየትኛው ምድር ልናገር? አሁን ምድሩ እኮ የሰው ሀገር ነው። ገሬራ እኮ ነው፣ ሀገሩ አይደለም። በምንድን ነው? መሬት ከየት አገኘ? በሁለት ነገር ነው። ወይንም ገዝቶ ነው ወይንም በክራይ ነው። ይህ ማይንድ ነው። ገብቷል? ፕራክቲካል እግዚአብሔር ተናግሮታል። ብዙ ጊዜ እንደመሰላችሁ እኛ እግዚአብሔር ተናገረኝ የሚሉ ሰዎች የጠባቂነት መንፈስ ሁሉን ነገር ዘግተው በቃ እንደዛ ሄጄ እንደዚህ አለኝ፣ እንደዛ ሄጄ እንደዚህ አይነት ሰዎችን ፍሯቸው። አንድ ነገር ልንገራችሁ፣ እግዚአብሔር ይናገራል። ግን አንድ ነገር ይወቅ፣ ከተናገረ የሚያተጋ መንፈስ ይመጣብሃል፣ የሚያነቃ መንፈስ ይመጣብሃል። በጌታ በኢየሱስ ክርስቶስ ያው ስም የሚያሰራ ስንት ነገር 6 ነገር እኮ ካንተ ጋር እሆናለሁ። ያ ብቻ አይደለም፣ ሌላ ምን አረጋለሁ? እባርካለሁ። ይሄ ሰውዬ እኮ ብርድ ልብስ ስር ቁጭ ብሎ እግዚአብሔር ተናግሮኝ ወርዶ ተገልጦልኝ እንደዚህ ብሎኝ እንደዚህ ብሎኝ ብዙ ማለት ነበረበት አላለም። እዚህ ጋር ደግሞ አእምሮን አምጣ ቲንክ ቁጭ አለ። ምን ላርክ? ምንድነው ያለው ኦፕሽን? እግዚአብሔር ተናግሮናል አይደል? እግዚአብሔር ተናግሮናል አይደል? አዎ። ምንድነው የምናደርገው? የት ነው የምንረግጥ? መሬቱ የሰው ነው። ኖ መንገድ አለ። ወይንም እንግዛ ወይንም እንከራይ። ምን ይሆናል ታዲያ? ዝናብም እንደዘነበ መጽሐፍ እኮ አይነግርህም። ዝናብ እንኳን አልጠብቅም አለ። አይዶን ሀፍታ ምን አደርጋለሁ? ይስሐቅም ይላል በዛ ነገር ባይዘው ነገር አለበት እኮ በቃሉ ውስጥ በዛችው ምድር ይላል። ከብት እየሞተ ነው፣ ሰው እየሸሸ ነው፣ ሁኔታው ዝግ ነው። ይስሐቅ ደግሞ በጠራራ ፀሐይ ሄሎ እጁ እስኪላላጥ ድረስ ላበላብ እስኪሆን ድረስ ስራ። በጌታ በኢየሱስ ስም ይሄ መንፈስ በእናንተ ላይ ይምጣ።
የፕሮቴስታንት መድረክ የማይሰብከው አንድ ስብከት የሥራ ነው። ሥራ መስራት 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 ማድረግ ማለም ዶይት እግዚአብሔር ይረዳል። እግዚአብሔር ባይዘወይ አልጋ ላይ ስለተኛን አይባርከንም። ያለ መስራታችንን አይባርክም። መጽሐፉ ሲናገር ምንድነው የሚለው? የእጅን ሥራ ባርካለሁ። ብሪንግ ፕላን ባይዘው እግዚአብሔር እርዳኝ ስትል ምንድነው ፕላን ይላል። ሰምተሃል? አእምሮአችን ይከፈት። መስራት የሆነ ጊዜ ከዛሬ 2-3 ዓመት በፊት ምናልባት ሶሻል ሚዲያ ላይ ካያችሁ ይሄን ዜና አላቅም። አንዲት ከጎጀም አካባቢ የተማረችው ባህር ዳር ዩኒቨርሲቲ ነው እንደሰማው። ኢንጂነር ነበረች። ሐዋሳ ኢንዱስትሪ ፓርክ ተቀጠረች። ደሞዟ 2500 ነው። ከዛ በኋላ ከስራውም ተባረረች። የዲያ ልጅ እንደሆነ ትናገራለች። ሜጃ አልነበራትም። በጣም ጨነቃት። በጣም ግራ ገባት። ግን አንድ ነገር ሆነች። እንደዚህ መሞት የለብኝም፣ ኢንጂነር የማይሰራውን ወርጄ እሰራለሁ አለች። ከዛ በኋላ ምን አደረገች? አዲስ አበባ ሄዳ የሊስትሮ ባይዘው ምንድነው ቪዥኗ ዲዛይነር የልብስ ተከስታይል ነው ያጠናችው። ዲዛይነር የመሆን ነው። ወደዛ የሚያመለክት ነገር አሁን የለም። አሁን ችግሩ ምንድነው? ማደሪያም የለም፣ ምግብም የለም። የግድ መኖር ማደር ካለባት መብላት አለባት። ከዛ ወረደች። አንዳንድ ባይዘው አንድ ነገር ልንገራችሁ፣ ወደ ተለየ ነገር የምንወጣው አንዳንዱ የመውረድ አቅም ስኖረን ነው። ተቃራኒ እንደሆነ አውቃለሁ። ጴንጤዎች እኛ ምናምን ሙድ ይዘን ሰምተዋል። የንጉሥ ልጅ ነኝ ምናምን ጌታ ተናግሮኛል፣ በኃይል ይመጣል ክብር ምናምን ዝቅ አለች። ከዛ በኋላ መላ የሚኒስትሮች ቢሮ ሁሉ አዲስ አበባ እኮ ሁሉ ቢሮ ተነጋገረ። አንዲት ኢንጂነር የሊስትሮ ቦክስ ይዛ መንገድ ላይ ስለወጣች ቢሮዎች ሁሉ ተናጉ። ሚኒስትሮች ሁሉ ከቢሮአቸው እየወጡ በሷ ጫማ ለመጠረግ ሰምተሃል? ተራ ያዙ። የኔ ይቀድማል አሉ። 20,000 40,000 15,000 ጫማ ሆነው ባንዴ። ከዛ በኋላ በሶስተኛው ቀን ላይ ከ20 የሚበልጥ ደብዳቤ፣ በጣም ብዙ ደሞዝ። ለምን? አንቺ ኦልሬዲ ከላውን ሰብረሻል ነው። ከላውን ስትሰብሩ አትፈልጉም፣ ትፈልጋላችሁ። በጌታ በኢየሱስ ስም ከተለመደው ቪሸስ ሰርክል ሰብሮ የሚወጡ ወጣቶች ከዚህ ቦታ ይነሱ። እስቲ ባካችሁ አሜን። የተለመደ መንገድ አትጠብቅ። ባህር እያለ የኩባያ ውሃ ለመዋኘት ልብስ አታውልቅ። እሺ፣ በጌታ በኢየሱስ ስም አልፎ የሚሄድ መንፈስ እይታ። እስቲ ባካችሁ አሜን። አሁንም ቤተ ውስጥ ተፈጠረውን ለምሳሌ ለወጣቶች ነው። እቺ ደግሞ የመጀመሪያ ልጅ ናት። በራዲዮሎጂ ቴክኖሎጂ ነው ተመረቀችው። ትምህርቷን ልትጨርስ ስትል ባልትና ምግብ አዘገጃጀት የለም ባቢ ይሄን ልማር አለች። እኔ በዛ ቀን እንደጨነቀኝ ጨንቆኛ አቅም አዝኜ ሞትኩ። ልጄ ዩኒቨርሲቲ ልኪያቴ ከእናትሽ አትማሪም እንዴ? ወደ ኋላ ተመልሰሽ አሁንም ኩሽና ነው የምታየው አንቺ? ኩሽና ነው የምታየው? ምን ነካሽ አንቺ? ምንድነው? በቃ እኔ ጨነቀኝ። ምግብ አዘገጃጀት ለኔ የሞተ ነገር ነው። ለኔ ወጣቶች እግር ታርጉልኝ አላቅማ። እሷ ደግሞ ተረጋጋለች። ችግር የለውም ገንዘቡን ክፈላለች። እሺ ምን ከፈልኩ። 1 ወር ተኩል ብቻ ተማረችና በቃኛለች።
አሁን ጉዳ መጣሽ አልኩ። ጨርሰሻል ወረቀታል? እኮ ወረቀት አልፈልግም እሱን የሆነ ነገር ለማየት ነው ፈለኩ። አየሁት አለች። ስለዚህ ምን ይሁን ታዲያ? ጨርሻለሁ እሱን አለች። ወደ ቤት መጣችና እኔ ኬክ ውድ ከሆነ ጊዜ ጀምሮ ለልጆች ገዝቼ መግባት ካቆምኩ ይሄ ልደት ምናምን ካልሆነ በስተቀር ብዙ አመት አልፈዋል። ቤታችን ቁርስ ላይ ኬክ አለ፣ ምሳ ላይ ኬክ አለ። ኬክ 10 ደቂቃ ብታለች። ኬክ በላን በየአይነቱ ኬክ። ለካ በእኛ ላይ እየተለማመደች ነው። ስለ መስራት ነው ማወራው። ስለ መስራት is a practical finally የራሷን ቴሌግራም ክሬት አርጋ ሼር ማድረግ ጀመረች። አሁን አዋሳ ውስጥ ነምበር 1 ኬክ የሚሰራው እሷ ናት። ቤት ቁጭ ብላ በአንድ ጊዜ 40,000 50,000 30,000 ነው የምታገኘው። ለምንድን ነው የማወራው? ወጣቶች በውስጣችሁ እግዚአብሔር ያስቀመጠውን ባርደን እግዚአብሔርን በመፍራት ለማውጣት ሞክሩ። በዛ በኩል መንገድ አለ። ስራ ስንል ከተለመደው ከታሰበው ከሚታየው ሰዎች ከሚያወሩት ውጪ የማየት አቅም በእናንተ ላይ ይምጣ። ይሄ ያደረገው ይሄን ነው። ይስሐቅ ምን አደረገ? በዛው ምድር ምን ዘራ? ዘሪን ዘራ። ከዛ በኋላ ቀጣዩን ስንኝ አንብቡልኝ። ስንት እጥፍ ምን አተረፈ ይላል? 100 እጥፍ። እስቲ 100 እጥፍ በለው በጌታ በኢየሱስ ስም 100 እጥፍ። ይኸውና 12 ላይ በዛችው ዓመት እኮ ያው ነው። ዝናብ እንደዘነበ አይነግረንም። በዛችው ዓመት 100 እጥፍ አፈራ። ዝግ በሆነ ባይዘው እነማን እንደዘሩ በዛ ዘመን አይነግረንም መጽሐፍ። ይስሐቅ ግን እኔ ልናገር በኢየሱስ ክርስቶስ ያው ስም ዝግ በሆነ ነገራችሁ መካከል በማይመች ሁኔታ መካከል እግዚአብሔር ይሄን ያደርጋል። ብርሃን ይበራል፣ አቅጣጫ ይታያል። በጌታ በኢየሱስ ስም አልፎ የመሄድ አልፎ የመስራት አልፎ የማለም አልፎ የመራመድ የጨከነ መንፈስ በኢየሱስ ስም በእናንተ ላይ ይምጣ። It is practical። ይባርካል ስንል አንተ ጋር ያለውን ነገር ቼክ እንድታረግ ነው። ይሄን ሁሉ ያወራሁት ምንድነው? በውስጥ የተቀመጠው ምንድነው? የሚታየው አምጣው ወደ ጌታ። እሱም እኮ ያደረገው ይሄን ነው። እርሻን ነው ሄዶ ያረሰው። ሄሎ ከእርሻ ነው 100 እጥፍ ያፈራው። ሌላው ወደ ሮቦታችን የሚያደርሰን ሶስተኛው ነጥባችን አትቁም ሂድ። አትቁም ሂድ በሉስ አሁን። yes አትቁም። ይሄን የምታገኙት ቅድም ባነበብነው ስፍራ ነው። ምን ይላል መጽሐፍ ቅዱስ ሲናገር? ይስሐቅ አንድ ነገር መሆን ጀመረ። የተደፈኑ በአባቱ ዘመን የተቆፈሩ ጉድጓዶችን መቆፈር ጀመረ። ይቆፍራል። ይስሐቅ ሲቆፍር አንድ ነገር ሆነ። ውሃው መጣ ይላል። ሲመጣ ያልቆፈሩቱ ደግሞ መጡ፣ ሮጠው አዩት። የኛ ነው አሉት። የናንተ ነው አለ። የነዚህ ሰዎችና የይስሐቅ ልዩነት ይስሐቅ ሲቆፍር መሬቱን ብቻ ሳይሆን የተስፋ ቃሉንም ጭምር ነው። በውስጡ ቃል አለ፣ በውስጡ እምነት አለ፣ በውስጡ ብርሃን አለ፣ በውስጡ ተስፋ አለ፣ በውስጡ የእግዚአብሔር ምሪት አለ። በቀላሉ ተስፋ መቁረጥ አይችልም፣ ይቆፍራል። እነሱ ደግሞ ምንድነው ያላቸው? የሚያዩት የወጣውን ውሃ ብቻ ነው የሚያዩት። እነሱ ነው አለ። የማን ነው አሉት? የኛ ነው። ውሰዱት፣ ችግር የለውም ውሰዱት። ከዛ በኋላ መጽሐፉ ምን እንደሚል ታውቃላችሁ? ሌላ ይላል። በጌታ በኢየሱስ ስም ይሄ ሌላ አለ፣ ሌላ አለ። ይህ ባይሆን ሌላ አለ። ይህ ባይሳካ ሌላ አለ። ከዚህ ብትገፋ ሌላ አለ። ይህ ብጨልም ሌላ አለ። ሌላ
ይስሐቅ አለ ስለሷ ተከራክረዋልና አልፎ ሄደ ይላል። ሌላ ሁለተኛም ጋር ቆፈረ፣ ውሃ ወጣ። አሁንም መጡ ሰዎቹ እየሰሩ አይደሉም። ሌላ ነገር አልተናገረም። አሁን ይህም የእናንተ ነው አለ። የስ የኛ ነው አሉት። ከባድ ነው፣ ፈተና ነው። ሰከይ አለ፣ ውሰዱት ስጥና አለ። ስለ እርሷም ተከራክረዋል። ከዛ በኋላ መጽሐፍ ቅዱስ እንደዚህ ይላል፣ እልፍ ብሎ ይላል በጌታ በኢየሱስ ክርስቶስ ያውስም ምን ብሎ ከዛም እልፍ ብሎ እዚህ ውስጥ አላችሁ። 3 ስራ ጀምራችሁ 3ቱም እምቢ አላችሁ። ትላለ አይሆንም፣ ትላለ አይሆንም። ለእናንተ መልእክት አለኝ። ሌላ እርምጃ፣ ሌላ ተስፋ፣ ሌላ ጉዞ፣ ሌላ ራእይ፣ ሌላ በጌታ በኢየሱስ ስም ሌላ። እስቲ አሜን እንዲል ሰው ከስራል፣ ሌላ አለ። ተዘግቷል፣ ሌላ አለ። አይሆንልም፣ ሌላ አለ። ክራዳና ማያ ሌላ። እስቲ ባካችሁ ሌላ በሉ። እስቲ ባካችሁ ሌላ በሉ። በጌታ በኢየሱስ ክርስቶስ ስም የመቆም መንፈስ፣ የመደንዘዝ መንፈስ፣ ሃሌሉያ፣ የመታከት መንፈስ፣ ሄሎ የማጉረምረም መንፈስ በኢየሱስ ስም ከናንተ ላይ ይነሳ። ሌላ አለ፣ እረ ሌላ አለ፣ ሌላ አለ። ከዛ በኋላ ምን ይላል? ሌላ ብሎ ሌላ ጉድጓድ አስቆፈረ። ስለ እርሷም በቃ ቆመ፣ አልተጣለውም። ምን ማለት ነው? ሁል ጊዜ ክርክር አይደለም ያለው፣ ሁል ጊዜ ችግር አይደለም ያለው። አንድ ነገር ልንገራችሁ፣ ሌላ ቦታ አለ። ሃሌሉያ። ጠላት ሊደርስበት የማይችል ቦታ፣ ሰው የማይችልበት፣ ሰው ሊደርስበት የማይችል ቦታ፣ ሃሌሉያ። በናዝሬቱ በጌታ በኢየሱስ ስም ወደዛ እስክትደርሱ ድረስ መሄድ፣ በጌታ በኢየሱስ ስም መሄድ። ይህን መልእክት ለአንድ ሰው ይዤ መጥቻለሁ። በኢየሱስ ስም ሌላ አለ። በኢየሱስ ስም ላንተ ሌላ አለ። በኢየሱስ ስም ላንቺ ሌላ አለ። አትቁም። በዚህ ላይ ሮቦት ጋር ደረሰ። አሁን ክርክር የለም፣ አሁን ግፍ የለም፣ አሁን ተቃዋሚ የለም፣ አሁን ተገዳዳሪ የለም። ከዛ በኋላ ስም ወጣለት፣ ሮቦት አለ። አሁን እግዚአብሔር አሰፋልን። አሁን እግዚአብሔር ምን አደረገልን? አሰፋልን። ሃሌሉያ። አንድ ነገር ልንገራችሁ፣ ወዳው ከሆነ የሰራነው ውጤታማ ሊሆን ይችላል። እኛ ግን ላንሰራ እንችላለን። ነገሮች ሲከሩ ግን ነገራችን ብቻ ሳይሆን እኛንም አብሮ ይሰራል። ሰምታችኋል? ነገሮች ሲከሩ በጣም ሄክቲክ ነው፣ ደስ ላያሰኝ ይችላል። ግን ምንድነው ጥሩነቱ? ነገሩ ብቻ አይደለም የሚሰራ፣ አንተ ራስህ ትሰራለህ። ስለዚህ እግዚአብሔር በመጀመሪያ ሊያወርስ ያቅቶታ አይደለም። በመጀመሪያ ያለውን ነገር ጠቅልሎ ሊሰጥ አንሶታ አይደለም፣ ጉልበት አጥቶ አይደለም። ግን አንድ ነገር አንተንም ጭምር ሊሰራ ነው። ስራይን ብቻ አይደለም፣ አንተ ራስህ እንድትሰሪ ሮቦት። አሁንስ እግዚአብሔር አሰፋልን፣ በምድርም እንበዛለን። አሁን እንደዚህ አለ፣ የመብዛት ዘመን ነው አለ። ከዚህ በኋላ ሃሌሉያ፣ ግሎባሊ ኢምፓክት የምናደርግበት ዘመን ነው። ከፍ ብለን የምንነድበት ዘመን ነው። ከፍ ብለን የምንገለጥበት ዘመን ነው። ክብሩን ተሸክመን፣ ኃይሉን ተሸክመን፣ ሞገሱን ተሸክመን፣ ጸጋውን ተሸክመን፣ ወንጌልን ተሸክመን በጌታ በኢየሱስ ክርስቶስ ያው ስም አንድ ነገር እንዳለቀስን፣ ግራ እንደተጋባን፣ አንገት እንደደፋን፣ ነገሮች ጥያቄ እንደሆኑብን ዘመናችን አያልቅም። አሜን። ሌላ አለ። ሌላ አለ።
ኧረ ሌላ አለ። ስንቶቻችሁ ሌላ እንዳለ ታስባላችሁ? እኔ አምናለሁ ሌላ አለ። ሌላ ብርሃን፣ ሌላ ብርሃን። ይጨርስ ነው። ኢዮብ እንደዚህ ያለ ዓይኔ ከእንግዲህ መልካምን ነገር አያይም። ከሆነበት ነገር የተነሳ ነው። ከክሳራው የተነሳ ከቀውሶች ብዛት የተነሳ ተናገረ። ዓይኔ ከእንግዲህ መልካምን አያይም። ሌላ ማከል ስደርስ ደግሞ ሸነጠው። አየዋለሁ ይላል። አየዋለሁ ማንን? እርሱን። በመጨረሻው ቀን ደግሞ እንደዚህ አለ። ኦ ማይ ጂሰስ። ዓይኑ ተከፍቶ ሁሉ ነገር ተገለባብጦ በጌታ በኢየሱስ ሕያው ስም መስማትን በጆሮቼ ሰምቼ ነበር አለ። አሁን ግን ዓይኔ አየች። ሰበር ዜና ልንገራችሁ። አሁን ባላችሁበት ሁኔታና ነገር ውስጥ አልቅሳችሁ አትቀሩም። ከፊት ለፊታችሁ ሌላ ብርሃን አለ። ሌላ ክብር አለ። ሌላ ምዕራፍ አለ። ሌላ ጉዞ አለ። ሌላ አሰራር አለ። ሌላ ክብር አለ። ሌላ ሥራ አለ። ሌላ ምስክርነት አለ። ሌላ ከፍታ አለ። ሌላ 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 አለ። ክብሩን እግዚአብሔር ይውሰድ። እንቆማለን። ሃሌሉያ።